ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የመስኪ ፋሚሊዎች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁልኝ? ሰሞኑ ያው አንዳንድ እንትኖች እየደረሱኝ ነው ማለት ኮሜንቶች፣ ስድቦች ምናምን በጣም እኔ እንጃ ማለት ይደብራል። በዚህ ልክ እንትን ባንል የሰው ልጅ ማለት አሁን እኔና እናንተ በዚህ ልክ ምንም የሚያደራርስ ነገር እኮ የለም። እኔ በበኩሌ ምንም የማውቀው ነገር የለም ማለት እንደዚህ እናንተንም የሚያስከፋ ነገር እናንተን እንትን የሚል ነገር የሚነካ ነገር ሰርቻለሁ ብዬ አላስብም። አልሰራሁም ደግሞ እርግጠኛ ነኝ ማለት ከራስ በላይ ምንድነው የሚባለው አይደለም ከአባቱ በላይ የሚያውቅ ቡዳ ነው ምናምን የሚባል አባባል አለ። ምን ለማለት ፈልጌ መሰላችሁ? አሁን ከኔና ከማዲ ይልቅ ከሁለታችን ይልቅ ለኛ የሚያውቃለ ወይም ስለኛ የሚያውቃለ። ስለሷም እኔ በደንብ ጠንቅቄ ያውቃለሁ፣ እሷም ስለኔ በደንብ ጠንቅቃ ታውቃለች። እሷ ለኔ ምን እንደሆነች እኔ ለሷ ምን እንደሆንኩኝ ከሁለታችን በላይ ማንም የሚያውቅ ሰው የለም ማለት ነው። በእርግጠኝነት ማንም አያውቅም፣ እናንተም ብትሆኑ ማለት ነው። ማለት ሁላችሁም አይደለም ግን ይሄ አጓጉል ይሆናል አይደለ? የማይረባ እኔ እንጃ ምን አይነት እንዴት እንደሆነ ባላውቅም ማለት ነው። እኔ በበኩሌ እንደዚህ አይነት ነገር አላደርግም። ወንጂ ስላችሁ ደግሞ እናንተ ስለጻፋችሁልኝ እናንተ እንትን ስላላችሁ ተናድጄ አይደለም። ምንም የሚያናድድም ነገር አይደለም። እኔ ከምንም አልቆጥረውም። ማለት የሰው ልጅ በገባው ልክ ነው በቃ የሚናገረው በገባው ልክ። አሁን እናንተ ስለኛ ወይም ስለኔ በገባችሁ ልክ ነው እየተናገራችሁ ወይ እያወራችሁ ያላችሁት ማለት ነው። እኔ ምንም እሱ ለኔ ምንም አይደለም። ለማንኛውም ግን ንፋስ ምናምን ስላለ ድምጼ በደንብ ላይ ይሰማ ይችላል። ማይክ ምናምን ተጠቀሚ ያልሽኝ እህቴም አለሽ፣ ግን ያው ማይክ የለኝም ለዛ ነው። በእንትን ብቻ በሪከርድ ብቻ ነው የማደርገው በስልኬ ለዛ ነው። እሺ ውዴ፣ በቅርብ ቀን ግን ማይክ ይዤ ታይኛለሽ። እና ውዶችዬ ምን ለማለት ፈልጌ ነው? ሰው ስለ ሰው ያ ሰው ራሱ ነው የሚያውቀው። ገብታችኋል? እኔ ስለናንተ ምንም የማውቀው ነገር የለም። ወይም ደግሞ እዚህ ጋር በምታሳዩኝ እዚህ ጋር በምትሰሩት ነገር እናንተን ጀጅ ማድረግም አልችልም አላረግም። ምክንያቱም እኔ ስለናንተ ምንም የማውቀው ነገር ስለሌለ ማለት ነው። ስለዚህ በዚህ እንትን ማለት ነው ሰውን በዚህ ልክ እንትን ባትሉ ደስ ይለኛል፣ ባትለኩ። ወይም ደግሞ ሰው በሚያደርገው ድርጊት ማንነትን ይገልጻል ብዬ ስለማላስብ ማለት ነው። ይሄ ነው እንደዚህ ነው በጣም የሚያስጠላ አንዳንድ ኮሜንት የምጽፉት ነገር ይደብራል። ማለት እኔ ያን ያህል እንትን አይደለም ምናምን እንዴት እንደሆነ አላውቅም። ለምን እንደዚህ ራሱ እንደምጽፉልኝ አላውቅም። ግን ለማንኛውም እኔ ለምትወዱኝም ለምትጠሉኝም ሰዎች ምንም እንትን ያለ ነገር የለኝም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ማለት ይሄ ነገር አይታችሁት የሰራሁትን ነገር አይታችሁት ነው መቼም ጀጅ የምታደርጉኝ እንጂ ዝም ብሎ ከመሬት ተነስታችሁም አይመስለኝም። ግን ያረዳድ ልዩነት ሊሆን ይችላል። ገብቷችኋል አይደለ? ሰው እያንዳንዱ ሰው በራሱ መንገድ ልክ ነው። ማንኛውም ሰው በራሱ ልክ ነው። ስለዚህ እናንተ የምትሉት በተረዳችሁት መጠን ስለሆነ እኔ ምንም እንትን የለኝም። ግን እንደ ሀሳብ እንትን ብዬ ነው እንጂ ተናድጄ ምናምን አይደለም። ማርያምን አልተናደድኩም፣ ተናድጄ አይደለም። ግን ለምን በዚህ ልክ ሰው እንትን ይላል በሚል ነው እንጂ ተናድጄ አይደለም ልላችሁ ፈልጌ ነው። ግን ባንጽፍ እንደዚህ አይነት ኮሜንት ባንጽፍ ደስ ይላል ማለት የፈለገ ቢሆን እናንተ ከእናቷ ልጅ ለሷ ቀርባችኋት አይደለም ማለት እኔ እናቴ ልጅ ናት ምንም ቢሆን ማለት ነው። የፈለገ ነገር ቢሆን የእናቴ ልጅ ናት አይደለም። ከኔ ደግሞ እናንተ ቀርባ አይደለም። ሌላ እኮ እንጃ እንዴ ተናደድኩ እንዴ እናንተ አልተናደድኩም ብዬ ነበረ ግን አልተናደድኩም ማለት በትልቁ ስተነፍስ እንዴ የራሴን ተጠራጠርኩት። እና ወዶችዬ ምን ለማለት ፈልጌ ነው? በቃ ሰዎች በገባን መጠን ባንናገር ደስ ይለናል። አፍ ሲከፈት ጭንቅላት ይታያል ይባላል አይደለ? አፋችን በከፈትን ቁጥር ማንነታችን፣ ጭንቅላታችን፣ አስተሳሰባችን በቃ ምን አይነት እንትን እንዳለን ነው በቃ የሆነ እንትን የሚለው ማለት ነው። አፋችን በከፈትን ቁጥር በቃ ማንነታችን ነው የሚያንጸባርቀው። ስለዚህ ዝም ብለን በቃ ተመቸን ብለን ወይ የሆነ ነፃ የሆነ እንትን ዳታ አግኝተን ወይ የሆነ አጥር ስር ተለጥፈን ምናምን የሰው እንትን አግኝተን
ስለ ሰው ዝም ብለን ባንበጠረቅ ደስ ይለኛል። ማለት አንዳንዶቻችሁ ኦቨር ታሽቃብጣላችሁ፣ ኦቨር ማለት ነው። እግዚአብሔርን በጣም ነው የሚደብረው። እኔ ጋር ብቻ አይደለም አብዛኛው ሰው ጋር በቃ እንዲህ እንትን ከመጠን በላይ የሆነ ነገር ማሽቃበጥ ያስጠላል። እኔ አይደለም ለእናቴ ልጅ ለማንም ክፉ አይደለሁም፣ ለማንም መጥፎ ነገር አልመኝም፣ ለማንም ማለት ነው። በተለይ ደግሞ አስረግጬ የምነግራችሁ ነገር ማለት ነው። በተለይ ደግሞ ለእናቴ ልጅ እንደዚህ አይነት ምኞትም አይኖረኝም። እኔ በሷ መውደቅ በሷ እንትን እኔ ደስ ልልም አይገባም አይለኝም፣ መቼም ማለት ነው። መቼም አይለኝም። እንዴት አስባችሁት እንደሆነ አላቅም። ፈጣሪ ወቅ እንደዚህ ልትሉኝ የቻላችሁት በምን መንገድ አይታችሁት እንደሆነ አላቅም። ተረዳችሁበት ባያችሁበት አንገል ምናልባት ልክ ልትሆኑ ትችላላችሁ። ግን እኔ የማውቀው ነገር ምንም ልክ እንዳልሆናችሁ ነው። ልክ አይደላችሁ። እኔ እናንተ ከምታስቡት በላይ እኔ ለእህቴ ያስብላታለሁ። እናንተ ከምትሉት በላይ እኔ ለሷ አስባለሁ፣ እጨነቃለሁ ማለት ነው። ስለዚህ እንትናችሁ ልክ አይደለም፣ ማስተሳሰባችሁ ልክ አይደለም። እና ውዶችዬ ምን ለማለት ፈልጌ ነው፣ እናንተ የፈለጋችሁትን ነገር መጻፍ እንትን ማለት ትችላላችሁ፣ መብታችሁ ነው። ግን የሰው ሞራል ወይ የሰውን ስብዕና የሚነካ ነገር ባንጽፍ ማለት በቃ ለሰው ልጅ ክብር ቢኖረን አይደለም። ለሰው እኮ ለእንስሳ ራሱ ክብር አለው አይደል እንዴ? ግን እኛም ደግሞ ለሰው ልጅ ክብር ቢኖረን ባይነኝ እንጂ እኔ ምንም መብታችሁ ነው። ማንም የፈለገውን ነገር መጻፍ የፈለገውን መሳደብ ምናምን ይችላል። ግን በቃ ባልዋላችሁበት ወይም ደግሞ ባላሰባችሁት መንገድ ሲመጣ ሰው የሆነ ነገር እንትን ሲላችሁ ለምን ምናምን የሚለው ነገር ይሰማል እንጂ ሌላ ምንም መብታችሁ ነው። እኔ እንዲያርጉ እንዲያታርጉ ብዬ እንትን ማለትም አልችልም፣ ምክንያቱም መብታችሁ ስለሆነ ማለት ነው። ግን በቃ ባገኘነው አጋጣሚ ወይም ደግሞ አጋጣሚ ወይ ድሉ ተመቻቸልን ብለን ዝም ብለን የሆነ ሰውን ለማስቀየም ወይም ለሰው የሆነ ነገር እንትን ለማለት ባንቸኩል ወይ ደግሞ በቃ እንደዚህ አይነት ነገር ባንጽፍ። በቃ ሰው እኮ እኔ አሁን ለምሳሌ ብዙ ቪዲዮ አያለሁ፣ ዩቲዩብ ላይ የተለቀቁ ቪዲዮዎች አያለሁ አይደል እንዴ? የተመቸኝን እስከ መጨረሻ ድረስ እንትን ብዬ አያለሁ። ያልተመቸኝን ደግሞ ምን አደርጋለሁ? አልፈዋለሁ እንጂ ለማንም እንደዚህ አይነት የሆነ ነገር ወይም ደግሞ ያን ቪዲዮ በተረዳሁት በገባኝ መጠን ይሄ ብዬ ወይ እንደዚህ ብዬ ምንም አይነት ኮሜንት አልጽፍም። የተመቸኝ አሪፍ ነገር ከሆነ ምናልባት የሚያበረታታ ነገር እንትን የተሰማኝን ነገር ልጽፍ እችላለሁ። ግን ካልተመቸኝ ግን አልሳደብም። ምክንያቱም በቃ ያ ሰው በራሱ ልክ ስለሆነ ልክ ነው ብዬ ስለማስብ ምንም ስድብ ምናምን የሚባል ነገር ከአንደበቴም አይወጣም። ግን እኔ አንዳንድ ሰዎች ለምን እንደምንቸኩል አላውቅም። ለምን መጥፎ ነገር የሆነ ነገር ጀጅ ለማድረግ እንደምንቸኩል አላውቅም። ወይ እኮ ይሄኔ እስከመጨረሻው የሰራሁትን ወይ ያያችሁት ነገር እኮ እስከመጨረሻው ድረስ አላዳመጣችሁም ይሆናል። ብታዳምጡት ወይ እንደዚህ አይነት ነገርም እንዲህ ለማለት ፈልጋ ነው ምናምን ብላችሁ ልትረዱ ትችሉ ይሆናል። ገብቷችኋል? መጀመሪያ ከመፍረዳችን በፊት ማዳመጥ ይሄ ነገር ለዚህ ነው እንዴ ምናምን ብለን ብናዳምጥ የተሻለ ነገር ነው ብዬ ነው ማስበው እንጂ ማንም ምንም እኔ ያለ ምንም አይገርመኝም። መብታችሁ ነው። አሁን ደግሜ ነው የምነግራችሁ። ግን ያልሆነ ነገር ያልሆነ እንትን ሲባል ይደብራል። በዚህ ልክ ራሳችንን ባናወርድ ራሳችንን ዝቅ ባናደርግ ጥሩ ነው ባይ ነኝ። ምክንያቱም እኔ እናንተን እንትን ምለው በጻፋችሁት ገብቷችኋል። አሁን ለኔ የሆነ ኮሜንት ወይ ስድብ የሆነ ነገር ስጽፉልኝ ይሄ ሰው እንዲህ ነው እንዴ ብዬ በዛ ባረጋችሁት በጻፋችሁልኝ ነገር ነው እናንተን ምገምታችሁ ማለት ነው። ስለዚህ እንደዚህ አይነት ነገር ባናደርግ ባይ ነኝ። ግን አይ ብላችሁ የምታደርጉም ካላችሁ መብታችሁ ነው። የፈለጋችሁት እንትን ማለት ትችላላችሁ። ግን ከዚህ ይልቅ አይከፈልበት አይደል እንዴ? አሁን ለምሳሌ አንድ ቪዲዮ ሲለቀቅ እስከ መጨረሻው ብናይ፣ ሼር ብናደርግ፣ ሰብስክራይብ ላይክ ብናደርግ ምን ችግር አለው? ምንድነው ችግሩ? ከኛ ከእድሜያችን አይቀንስ ከኪሳችን የሚቀንስ ነገር የለም። ያን ሰው ብንጠቅመው ምን ችግር አለ? በጎነት ጥሩነት እያለ ለምን መጥፎ ነገር እናንጸባርቃለን ባይነኝ ውዶችዬ። ያው ትንሽ እንትን ስላለኝ ነው ማለት ሰሞኑ የምጽፉልኝ አንዳንድ ልጅ ሁላችሁም አይደላችሁም። በእርግጥ የምታበረታቱ እንደዚህ የምትሉ እንደዚህ አርጊ የምትሉም አላችሁ እኮ በጣም ደግ በጣም ጥሩ የሆነ ሰዎች ሞልታችሁ አላላችሁ። ግን
አንዳንዶቻችሁ ግን በቃ የሆነ ከመስመር ያለፈ ነገር ይሆናል አይደለ? የሚደብር ነገር የምጽፉ ሰዎች ለምን 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 ያ ነገር እኛን ስለማይወክለን ለምን ባይነኝ። ለማንኛውም ወንዶች እኔ በጣም ነው የምወዳችሁ። ማርያምን ምንም ብትሰድቡኝ ምንም ብትሉኝ እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ማለት ነው። በጣም ወዳችኋለሁ፣ አከብራችኋለሁ እና እንደዚህ በዚህ ልክ ሰውን እንትን ባንል ጥሩ ነገር ነው ባይነኝ ነው እንጂ ሌላ ነገር ልል አይደለም። ትንሽ እንትን ስላለኝ ነው ማለት በተደጋጋሚ ሲደጋገምብኝ እንትን ብዬ ነው። ምናልባት ይሄም እኮ እንትን ላይል ይችላል ግን ምናልባት ሰው የሆነ ነገር መጥፎ ነገር ለማድረግ እኮ በጣም ቀላል ነው፣ በጣም ማለት ነው። ጥሩ ስራ ለመስራት ነው ከባዱ ዳገት የሚሆንብን ያ ነው እንጂ መጥፎ ነገር ለመስራት በጣም ቀላል ነው፣ በጣም ማለት ነው። ስለዚህ ሰዎች ደግሞ ያው ያ ነገር ስለሚቀለን ይመስለኛል ቶሎ ሰውን ጀጅ የምናደርገው። ቀጥሉበት፣ ችግር የለም ሂዱበት። እኔ ምንም እንትን ሊለኝ አይችልም ግን ብትችሉ ብትችሉ ብታበረታቱኝ ደስ ይለኛል። ግን ካልሆነም ዝም ብንል የተሻለ ነው ባይነኝ። ለማንኛውም ውዶችዬ በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም እወዳችኋለሁ፣ አከብራችኋለሁ። በያላችሁበት እግዚአብሔር አምላክ ሰላሙን ብዝት ያርግላችሁ ነው የምለው። ባይ ባይ።